ናይበት የጋብቻን ክቡርነት ነው የምንማማር። ከሁላችንም ይጠበቃል። እንደ ዳዊት ያለ ንጉሥ ልጅ፣ እንደ ሰሎሞን ያለ ንጉሥ ልጅ ለመውለድ ጋብቻን መጠበቅ ስለሚያስፈልግ ነው። ዝም ብሎ አይደለም። ዳዊትና ሰሎሞን ለእስራኤል፣ ለኢየሩሳሌም፣ ለታቦተ ጽዮን ቤተ መቅደስን የሰሩ የመጀመሪያው ንጉሥ ማን ነው? ሰሎሞን ነው። ቤተ መቅደስን የሰራላት የተወለደ ከአባቱ ከዳዊት ነው። ነገስታት ለቤተ እግዚአብሔር አገልግሎት ይሰጣሉ። ካህናት ብቻ አይደሉም። ቤተ መቅደሱን የሰራው ንጉሥ ሰሎሞን ነው። እሱን ሲያይ ነው ጋብቻ ክቡር አውስቦ በኩል ጋብቻ በሁሉ ክቡር ነው ያለው። ቤተ ክርስቲያንም ቤተ መቅደስን የሚሰሩ ነገስታት የሚገኙ ከዚህ ነው። ወደ ካህናት ስንመጣ ካህናቱ እንደ ዘካርያስ አጣኞቹ ማይጠጡ ታቦቱ ጽላቱ የሚከብር በካህናት ነው። ምን ተገኝቶ ካህና ምን ይገኛል? አንድ ካህን ለማግኘት ገበያው የት ነው? እስቲ ንገሩኝ። ካህን የት ይገዛል? ገበያው የት ነው? ጋብቻ ነው። ጋብቻ ማለት ገበያ ማለት ነው። ሁሉ የሚገኝበት መነኮሳት ከጋብቻ ነው የሚገኙ፣ ይሸመታሉ። ነቢያት ከጋብቻ ነው እና ኤልያስ የተሸመቱ ሰማይን ለጉሞ ዝናብ አቁሞ 3 ዓመት ከመንፈቅ እሳት አዝሞ ጠላት አጥፎ ታምር ያደረገው ኤልያስ ከምን የተሸመተ? ከጋብቻ ነው። ምድራዊ ሲሆኑ ሰማያውያን ይሆናሉ። ከምድሩ ነው ሰማዩን ይለጉማሉ። ጋብቻ የእነዚህ ሁሉ ገበያ ነው። የሐዋርያት ገበያ ነው። ሐዋርያት ወንጌልን ዝሮ ያስተማሩት ከምን የተገኙ? ከጋብቻ ነው። ሰማዕታት ከምን የተገኙ? ከጋብቻ ነው። ጻድቃን ከምን የተገኙ? ከጋብቻ ነው። ጋብቻ ስሙ ማን ይባላል? ቤተክርስቲያናችን ምን ትለዋለች? ምስያት አብይ ታላቅ ገበያ ትለዋለች። ጋብቻ ይህን ሁሉ የሸመተች ከዚያ ነዋ። እነዚህ ሁሉ ሰማዕታትም ለሃይማኖታቸው ለቤተክርስቲያን ብለው ነው መከራ የሚቀበሉ። ጻድቃንም መንነው ገዳም ገብተው እግዚአብሔርን የሚለምኑ በጾም በጸሎት ለሀገር ለሕዝብ ነው። ካህናቱም ተሹመው ዲያቆናት፣ ቀሳውስት ተሹመው የሚያገለግሉ ቤተክርስቲያን እግዚአብሔርና ሕዝብን ነው። ጳጳሳት ክህነት የሚሰጡ እግዚአብሔር ነው። እነዚህን ሁሉ የት ነው የምናገኛቸው? የት ላይ ነው? ከጋብቻ። ነገስታቱ ከጋብቻ። ስለዚህ ቅዱስ ጳውሎስ ይህንን አየና ክቡር አውስቦ በኩል ያለ ጋብቻ በሁሉ ዘንድ ክቡር ነው አለ። በሁሉ ዘንድ ሲል ሁሉ የተባሉ እነማን ናቸው? ሰማዕታት፣ ነቢያት፣ ጻድቃን፣ ሐዋርያት። እራሱን እመቤታችን ቅድስት ድንግል ማርያም ከምን የተሸመተች ከምን የተገዛች ያገኘናት? ከጋብቻ ከቅዱስ ኢያቄምና ከቅድስት ሐና ገበያ ነው ያገኘናት። ስለዚህ ጋብቻ ክቡር የሚባል የሁሉም መገኛ ስለሆነ አሁን እነዚህ ሙሽሮች የት አገኘናቸው? የት ላይ የተሸመቱ? ከጋብቻ። አባት መምህር ኃይለ ሚካኤል የማታ፣ ወይዘሪት እመቤት ሳለ መላኩ። ከአቶ የማታና ከባለቤታቸው ማን ተቀዳ? ማን ተሸመተ? መምህር ኃይለ ሚካኤል። ወይዘሪት እመቤት ከአባቷ ከአቶ መላኩና ከባለቤታቸው ተሸመተች፣ ተቀዳች። ዛሬ ይህን ገበያ እኛ ደግሞ ልንሸምትበት ነው እዚህ የተሰበሰብነ። ከእነሱ የምንሸምተው ነገር ቢኖር ስርዓተ ቤተክርስቲያንን፣ ስርዓተ ጋብቻውን፣ ስርዓተ ተክሊሉን እስካሁን ድረስ ያየነውን ሁሉ ከጧት እስከ ማታ ድረስ ያየነውን ሁሉ ደግሞ ከሙሽሮች እኛ ዛሬ እንገበያለን። እየሸመትነ ነው። ሕፃናት አሁን እያዩ ነው። ስለ ስርዓተ ጋብቻ እየተማሩ ነው። መናንም እየተማሩ ነው። እነሱ ደግሞ ነገ የዛሬ ዓመት የምንሸምታቸው አትክልቶች ይኖራሉ። የምንገዛቸው አትክልቶች፣ ቡቃያዎች፣ የዛሬ ዓመት ቡቃያዎች እነሱ ደግሞ እናያለን ባይናችን። ልጆች ማለት ነው። ጋብቻ የሰው ገበያ ነው። ጋብቻ ከሌለ ሰው የለም አለ ይኖራል። ለዚህ እኮ ነው ሰዎች ስላላወቁ የወሊድ መቆጣጠሪያ እያሉ የሰውን ገበያ ለመፍታት
ይህን ስጋዊ ገበያን በዚያም እያሉ አንድ ጊዜ ማዕቀብ ይጥሉበታል፣ አንድ ጊዜ ይቀንሱታል፣ አንድ ጊዜ ይጥሉታል፣ ያነሱታል። ያላዋጣቸው ሲል ደግሞ ወደ ሰው ገበያ ገብተው መዋለድ የለም እያሉ ይከለክላሉ። ስላልገባቸው ነው። ይቺ ምድር የተፈጠረች ለማን ነው? ለማን ነው? አጭር ጥያቄ ጠይቃችሁ። ይችን ምድር እግዚአብሔር የፈጠራት ለማን ነው? ለሰው እኮ ነው። ታዲያ ሰው ከሌለ ይቺ ምድር የማን ትሆናለች? የአይጥ የጉርጥ ልትሆን ነው? አይደለም። ስለዚህ ይህ ጋብቻ ክቡር ነው ሲል ሐዋርያው ቅዱስ ጳውሎስ ብዙ ምስጢሮችን ይዞ ስላገኘው ነው። እያንዳንዳችን እዚህ ያለ ነው በሙሉ የማን ውጤቶች ነን? ይህ ጋብቻ ክቡር ነው። ምንጣፉም ርኩሰት የለበትም ያለው ትክክል እኮ ነው። አሁን እነዚህ ያሉ ስታዩአቸው እዚህ ሙሽሮች ጀምሮ ያላችሁት እነዚህ ሁሉ ከምንጣፍ ላይ የተገኙ ናቸው አይደለም? እነዚህን ያስገኘ ምንጣፍ ቅዱስ አይደል? ለዚህ እኮ ነው ወለምስካቦሙ ያልወጡ ስይበታል ለምንጣፋቸው ርኩሰት የለው። አሁን ትክክል። የሁሉ ስቲሉ የሁሉ ሊቃውንት የተገኘበት ምንጣፍ የሁሉ ሊቃውንት የተወለደበት ሩካቤ ስሙ ማን ይባላል? ማን ይባል ይገባዋል? ስም አውጡ እስቲ። ያኑ ማጽደቅ ነው። ስሙን አውጥቶለታል ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈው መልእክቱ ክቡር አውስሞ በኩለየ ብሎ ጋብቻ በሁሉም ክቡር ነው ብሎ ስም ስላወጣለት እናጽድቅለታል። ጊዜ አጽድቁለት። ጋብቻ ስሙ ማን ነው? በሉ እንጂ ስሙ ማን ነው? ስሙን ጥሩት ነው ያልኳችሁ። ስሙ ማን ነው? ክቡር በሉ ዝም ብላችሁ ባጭር። ጋብቻ ስሙ ማን ነው? የጋብቻ ስም ማን ነው? ክቡር። እንዴ መች ይታያል? ይታያል እንዴ? እንዴት ክቡር ተባለ? አዎ እያየነው ይኸው እያየነው ነው። እነዚህን አስገኘ፣ እነዚህ ደግሞ ነገ ያስገኛሉ። ይህ ሁሉ ያላችሁ የሴት ወዛዝሩቱ የወንድ መኳንንት ሁሉ ከዚህ የተገኘ የከበረ ሰው ስለሚያስገኝ እስመ ስሙ ይመርበው ሀበ ግብሩ፣ ስሙ ወደ ስራው ይመራዋል። አሁን የጋብቻ ስሙ ክቡር ሲባል ማንን ስላል? ክቡራን ሰዎች ልጆች እየተመጠሙት ሊቃውንት እነዚህ ክቡራን ስለተገኙበት ክቡር ተባለ እና ሴቶቹ ሚዜዎቹ እነዚህ ስለተገኙበት ምን ተባለ? ማን ነው ስሙ? ሰማችሁኝ? ማን የጋብቻ ማን? ክቡር። ማንን ስላስገኘ? እናንተን ክቡራትን ስላስገኘ፣ ክቡራን ሴቶችን ስላስገኘ ክቡር፣ ወንዶችን ደግሞ ስላስገኘ ስሙ ማን ነው? ክቡር። ማንን ስላስገኘ? ክቡራን። ታዲያ አንዳንድ ጊዜ በመድረክ ላይ ሰዎች ሲያስተዋውቁ ክቡራንና ክቡራት እንደምን ዋላችሁ ይላሉ። ይህ ክቡራንና ክቡራት የሚለው ስም የማን ስም ነው? የማን ነው? አይብላችሁ የጋብቻ ስም ሲሆን እኛ ደግሞ ከክቡሩ ጋብቻ ስለተገኘ ነው ክቡራንና ክቡራት እንደምን አደራችሁ እንባላለን። በማን ስም ተጠራን? በተገኘንበት በተወለድንበት። አባቶቻችን እናቶቻችን በክብር ተጋብተው በክብር ልጆችን ወልደው በክብር አሳድገው በክብር ድረው ኩለው ልጆችን እየተተኩ የልጅ እያዩ ክቡራንና ክቡራት ስለተገኙበት ጋብቻ ክቡር ተብሎ አልቀረም። እኛን ማን አሰኘን? ክቡራንና ክቡራት እንደምን ዋላችሁ ያሰኘን ይህ ክቡር ጋብቻ ነው። ይህ ስሙ የጋብቻ ስም ነው። ለዚህ ሐዋርያው ቅዱስ ጳውሎስ ይህ በማየት ክቡር አውስቦ በኩለየ ጋብቻ በሁሉም ክቡር ነው ብሏልና ሁላችንም ጋብቻ ክቡር ነው እያልን እንሰብካለን፣ እናስተምራለን። ወደፊትም ሽሮቻችንም ሁላችንም ይህን ክቡር ጋብቻ ክብረን እንድንይዘው ቤተክርስቲያናችን ለልጆቹ አደራ ትላለች፣ መመሪያ ትሰጣለች። ይሄ ነው እናክብረው፣ ያከብረናል። አክብረን ከያዝነው እኛም ክቡራን እንሆናለን። ልጆቻችን እንዲወልደን የምናሳድጋቸው እንደነሱ ዲያቆን እንዲሆኑ፣ ዲያቆናት እንዲሆኑ፣ መምህራን እንዲሆኑ፣ ካህናት እንዲሆኑ፣ ሴቶችንም ደግሞ የካህናት ሚስቶች እንዲሆኑ ድንግልናቸውን ጠብቀው እንዲኖሩ። ካህን ድንግል ነው የሚያገባ ይታወቃል አይደል? አዎ ድንግል ያስፈልጋል። ካህን ድንግል ያልሆነች አያገባም። ታዲያ ደግሞ የካህን ሚስት ለመሆን ትሆኛለች ተብሎ አዋጅ አይነገርም ማለት አይነገርም። እናት ግን አዋጅ ተነግራለች። ውስጥ እናቶቻችን የቀድሞዎቹ ልጅ ተጠበቂ ለካህን ሚስት ትሆኛለች ይላሉ። ውስጥ እናቶች አዋጅ ይነግራሉ፣ አዋጅ ባይነገርም እና እንደዚህ እህታችን በእናቷ ምክር ተጠብቃ የቆየሽ ማን ያስተማረሽ? ራስሽ ጠብቂያለሽ ማለት እናትሽ ናት። ሌላ እናትሽ አይደለች? አዎ የእናቶች መምህርነት ለቤተ ክርስቲያን ትልቅ አስተዋጽኦ አለው። የእናቶች ጥንቃቄ
የቤተ ክርስቲያናችን ትልቅ አስተዋጽኦ አለው። እንዴት ብትሉኝ እነዚህ መምህራንን፣ ካህናትን፣ ዲያቆናትን ቤተ ክርስቲያን ስትድራቸው ድንግልና ላላቸው ሴቶች ነው። ክህነቱ በጣም ታላቅ ክቡር ስለሆነ ይህ ክህነት ያለ ድንግልና ለሌላ ስለማይሰጥ፣ ስለዚህ እግዚአብሔር አምላክ በእናቶቻችን አድሮ ግራ ካህናት እኛ እኮ እንሰብካለን ድንግልናችሁን ጠብቁ እያልን፣ ግን የካህን ሚስት ትሆናላችሁ ብለን አንጨምርም። እንጨምራለን? አንጨምርም። እኛ ለማንኛውም ድንግልና አስፈላጊ ነው። ከጋብቻ በፊት ድንግልና የትም አይወድቅም፣ መጠበቅ አለበት። ይህ ለሁሉም ነው፣ ለካህንም ይሁን ለምእመንም ይሁን በተክሊል ስለሚጋባ ቤተክርስቲያናችን አንድና ጋብቻዋ በስርዓተ ተክሊል። ስለዚህ ሁሉም መጠበቅ አለበት። እናቶቻችን ግን የበለጠ አስተዋጽኦ ያደርጉላታል። ቤተክርስቲያን ልጅ አደራሽ ለካህን ሚስት ስለምትሆይ ድንግልናሽን ጠብቂ ኖረች ትላለች። እናንተ ትላላችሁ? እናቶች ዛሬዎች ትላላችሁ ብላችሁ ነው የምታሳድጓቸው? ጥሩ ካደጉ በኋላስ ጠብቁ ትላቸዋላችሁ? በመካከል ሌላ ቢመጣስ? እንዲያው ሌላውን ተውና የሃይማኖት እንኳን ሃይማኖት የሌለው ውጭ ወስዳታለሁ ቢል ትሰጣላችሁ? አሰጡ? እንተማመን፣ እውነቱን እንተማመን። አዎ ክርስቲያኖች አታደርጉትም፣ አያደርጉትም። አንዳንዶቹ ግን ያልገባቸው በገንዘብ የሚለውጡ አሉ። ነገሩ እንኳን ሰውን ይቅርና ራሱን ሃይማኖቱን ይሸጣል አይደለም? ራሱን ሃይማኖቱን በገንዘብ የለወጠባል እንኳን ሰውን ማለት ነው። ዘመናችን በጎም አለው ክፉ ጎንም አለውና በተለይ አደራ የምለው እኔ ወላጆች ካህናት ሆናችሁ ምእመናን የምትሆኑ ወላጆች ልጆቻችሁን ለቤተ ክርስቲያናችሁ አስተዋጽኦ እንድታደርጉ እንድታበረክቱ አደራ። ምክንያቱም ለአንድ ካህን ልጁን የሰጠ ሰው መንግስተ ሰማያት ይገባል። ራሱ ትልቅ ክብር አለ፣ ትልቅ ክብር አለ። ልጁን ለካህን ያጋባ ክብር አለው። ለምን? ያ ካህን ክህነቱን ጠብቆ በእሷ ምክንያት ተጠብቆ ቤተክርስቲያንን ሲያገለግል ቀጥታ ክህነቱን ጠብቆ ዲቁናውን ጠብቆ ወደ ቅስና ሲሄድ መስቀሉን ይይዛል፣ ይባርካል፣ ያጠምቃል፣ ያቆርባል። መምህር ኃይለ ሚካኤል ዛሬ በዲቁና ገባሬ ሰለሞን ነው ቅዱሳን። ዛሬ አሁን ደግሞ ቅስና ይቀበላሉ፣ መስቀላቸውን ይዘው ያሳሉ። አስተዋጽኦ ማለት ይሄ ብቻቸውን አይደለም፣ ግን ከባለቤታቸው ጋር ሁና የካህን ሚስት ባትቀድስም ካህን ናት ይላሉ አባቶቻችን። ትክክል ነው። የካህኑን ክህነት የምትጠብቀው እሷ ጭምር ናት፣ የእሱ ብቻ አይደለም። ተቀብላለች። ትልቅ አደራ፣ ትልቅ ኃላፊነት አለ እና ስለዚህ ሁላችንም ለቤተ ክርስቲያን አስተዋጽኦ ለማድረግ ልጆቻችን በድንግልና ተጠብቀው ኑረው የዲያቆን የካህን ሚስት እንዲሆኑ የመምከር ኃላፊነት አለብን። ወላጆች እየሰማችሁ ነው? አደራውን ትቀበላላችሁ? እንደዚህ ነው። ይሄ ከሆነ ክቡር አውሶ ሁሉ ያለው ይፈጸማል። ስለዚህ ሙሽሮቻችን እግዚአብሔር ይህን ክቡር ጋብቻ እግዚአብሔር ሰጥቷቸዋል። እንኳን ደስ ያላችሁ። መታደል እኮ ነው። ከብዙ ነገር ጠብቆ ጦርነት እኮ አለ። በጦርነት ጊዜ ከጦር ጠብቆ እግዚአብሔር፣ ስደት እኮ አለ። ከስደቱ ጊዜ ከስደት ጠብቆ እግዚአብሔር፣ ረሃብ አለ። ከረሃብ ጠብቆ እግዚአብሔር ለዚህ ማብቃት ቀላል ላይ ይመስላችሁ? ቀላል አይደለም እኮ ወጥቶ መግባት። ዛሬ በተጫለም ወጥቶ መግባት እየተጨናነቀ ያለበት ዘመን ነው እና ተጠብቆ ለዚህ መብቃት ትልቅ ነገር ነው እና ለዚህ ያበቃችሁ መድኃኒዓለም አሁንም ይጠብቃችሁ። ወደፊት ከእናንተ ጋር ይሁን። ወላዲተ አምላክ ድንግል ማርያም ከእናንተ ጋር ትሁን። ልጆቻችንም ሴቶችም ወንዶችም ይጠብቃችሁ እግዚአብሔር። አንዳንድ ጊዜ ጋብቻ ገበያ ነው ይባላል አይደል? ገበያ የወጣ ሰው መቼም ገንዘብ ካለው ይገዛል አይደል? ከሌለው እሳ አይ ነገ መጥቼ ተመልሼ እገዛለሁ ይላል አይደል? እና ሰርግና ጥምቀት ይታወቃል። ታውቁት? ሰርግና ጥምቀት ብዙ ገበያ ያለው ይባላል እና በዚህም አሉ። አይ አትሳሙ እንጂ እውነቴን እኮ ነው። አንዳንድ መቼም ግንዛቤ ያስፈልጋል ይመስለኛል አይደል? መለያየት አያስፈልግም። ግንዛቤ ነው። ከታችም አለ አይደል? ከላይም አለ እና ገበያ ማነው ይሄ ሰርግ በጣም
በጣም ትልቅ የሆነ ገበያ ነው ጋብቻ። ቅድም እንዳልኩት ሁሉ የሚገኝበት ነው። እንደገና ደግሞ ሁሉ የሚገኝበት ነው። የዘጋ የሚገኝበት ብቻ ሳይሆን ሁሉ የሚታይበት። እስቲ ወደ እኔ እዩ፣ ወደዚህም እዩ፣ ወደዚህም እዩ፣ ሙሽሮችንም እዩ። እኔም ነገ እንድትሉ እዚህ ላይ ይናጥ ልብሳዊት ሙሽሮችንም እዩዋቸው። እኔም ነገ ካህን ባገባ እኮ እንዲሞሸራሉ። እያየሽ ነው። አዎ መተያያ ነው፣ መገናኛ ነው፣ መተጫጫ ነው፣ መተዋወቂያ ነው። ለጸሎት ነው ዋናው ትልቁ ነገር። ስጋዊ ፈቃድ አይደለም። በጸሎት ለመተሳሰብ እግዚአብሔር የፈቀደው ካለ ደግሞ አይቀርም። ተያይቶ የተጋቡ ብዙዎች እናውቃለን። ቤተሰቦቻችን፣ ወላጆቻችን ሁሉ እኔ እኮ እሷን ያገባኋት ከነገሌ ሰርግ አይቻት ነው ይላሉ አባቶቻችን፣ ይነግሩናል አይደል? እውነቴን ነው። እኛም በዚያ ስለተገኘነ እኔ እኮ እሷን ያገኘኋት ሰርግ ነው ያየኋት፣ ያየ ሰረቅ አድርጌ ያየኋት ይላሉ። አየ ልቤ ደስ አለው። ያ በኋላ ሽማግሌ ላኩኝ ይሉናል አባቶቻችን። አይሏችሁም ለእናንተ ለእኛ ነግረውና እኔ የምነግራችሁ የነገሩኝ ነው አባቶች። እና ስለዚህ የሁሉም መገኛ ነው ለማለት ነው። ክቡር አውስቦ በኩል ጋብቻ በሁሉም ዘንድ ምንድን ነው? ክቡር ነው። አሁን ክቡር ነው። የከበረ ጋብቻ ያደርግልን። ወስብሐት ለእግዚአብሔር። ይቆየን። አሜን።